የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ ያልነ በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝኳችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ አሜሪካ የኢራን ደሴቶች ለመቆጣጠር በዝግጅት ላይ እንደሆነች አንዳንድ እየወጡ ያሉ መረጃዎች አመላክተዋል። በአንጻሩ ኢራን አሜሪካን ሽባ እናደርጋታለን ስትል ስትዝት እንዲሁም ደግሞ ለአሜሪካው ፕሬዝዳንት ለዶናልድ ትራምፕ ድንገተኛ ስጦታ አዘጋጅቻለሁ እያለችም ትገኛለች። የኢራን አዲሱ ድንገተኛው የትራምፕ ስጦታ ምንድነው? እንዲሁም ደግሞ አሜሪካን እንዴት ሽባ ታደርጋታለች? ኢራን ደግሞ በአሁኑ ሰዓት ላይ በሚወሰድባት ደሴቶችን ምን እርምጃ ለመውሰድ እየተዘጋጀች ትገኛለች? አዳዲስ መረጃዎችም ወጥተዋል። አብራችሁን ስትቆዩ የምታዳምጡት ይሆናል። እንዲሁም ደግሞ የአሜሪካው ፕሬዝዳንት የዶናልድ ትራምፕ የ48 ሰዓት ቀነ ገደብ እንደተራዘመ ተሰምቷል። ትራምፕ ከዚህ ጋር በተያያዘም ቁልፍ ነጥቦችን አስቀምጠዋል። አብራችሁን ስትቆዩ ታዳምጧቸዋላችሁ። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ይዘን መጥተናል። አብራችሁን እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ ትራምፕ ለኢራን የሰጡትን የ48 ሰዓት ቀነ ገደብ ለ5 ቀን እንዳራዘሙ ተሰማ። በአህራም ኦንላይን ዘገባ መሰረትም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎችና የኢነርጂ መሰረተ ልማቶችም ሊሰነዘር የነበረው ማንኛውንም አይነት ጥቃት ለ5 ተጨማሪ ቀናት ማራዘማቸውን አስታውቀዋል። ይህ ውሳኔ የመጣው ቅዳሜ ዕለት ለቴህራን የተሰጠው የ48 ሰዓት ቀነ ገደብ ሊያበቃ ጥቂት ሲቀረው እንደሆነም ታውቋል። ፕሬዝዳንቱ ጥቃቱን ለማዘግየት የወሰኑትም ዲፕሎማሲያዊ መፍትሄዎች ለመፈለግ ተጨማሪ እድል ለመስጠት እንደሆነ ቢገልጹም በክልሉ ያለው ውጥረት ግን አሁንም እንደቀጠለ ይገኛል። ይህ የእርምጃ ማዘግየት ውሳኔ የተሰማው የኢራን ወታደራዊ አቅም እንዲዳከም ሲወተውት የቆየው የባህረ ሰላጤ አገራትና እስራኤል ጥቃቱን እንዲቀጥል ከፍተኛ ግፊት ያደርጉ ባሉበት ወቅት ነው። እንደ አህራም ኦንላይን ዘገባ ከሆነ ዋሽንግተን በኢራን ላይ የምትወስደው ወታደራዊ እርምጃ የዓለም ዳጅ ገበያን የቀጠናውን ኢኮኖሚ በእጅጉ ሊያናጋ እንደሚችልም ስጋቶች ይናገራሉ። ፕሬዝዳንት ትራምፕ እነዚህን 5 ቀናትም እንደ መጨረሻ ድል በመቁጠር ኢራን የኒውክሌርና የሚሳኤል ፕሮግራሞቿን በሚመለከት ግልጽ እርምጃ ካልወሰደች ጥቃቱም አይቀሬ መሆኑንም አሳስበዋል። ትራምፕ ጥቃቱን አዘግይተዋል፣ ኢራን ደግሞ አፈግፍጓል እያለች ትገኛለች። የኢራን ከፍተኛ ባለስልጣናትም ለዶናልድ ትራምፕ ለ5 ቀናት ያራዘመውን ይህንን ቀነ ገደብ ከዚህ ጋር በተያያዘም ጥብቅ መግለጫ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን በ48 ሰዓታት ውስጥም ካልከፈተች የኃይል ማመንጫዎቿን እንደሚያወድሙ ዝቶ የነበረ ቢሆንም የጊዜ ገደቡ ከመጠናቀቁ በፊት ግን በድንገት ሐሳባቸውን ይቀየሩ ይመስላል። ትራምፕ በማህበራዊ ሚዲያቸው እንደተናገሩት ከሆነ ባለፉት 2 ቀናትም ከኢራን ጋር በጣም ጥሩና ውጤታማ ውይይት ማድረጋቸውን ገልጸው የአሜሪካ ጦር በኢራን የኃይል ማመንጫዎች ላይ ለሚቀጥሉት 5 ቀናትም ምንም አይነት ጥቃት እንዳይሰነዘርም ትዕዛዝ አስተላልፈዋል። በሌላ በኩል የኢራኑ ፋርስ የዜና ወኪል ስማቸውን ያልጠቀሰ ምንጮችን በመጥቀስ ትራምፕ አፈግፍገዋል ሲልም ዘግቧል። የዜና ወኪሉ ምንጮች እንደሚሉት ከሆነም ትራምፕ ውሳኔያቸውን የለወጡት ኢራን በምዕራብ ኤዥያ መካከለኛው ምስራቅ የሚገኘው የኃይል ማመንጫዎቿን ኢላማ ልታደርግ ትችላለች የሚል መረጃ ከደረሳቸው በኋላ መሆኑን ገልጸዋል። ይህ እንጂ የኢራን ወገን ከትራምፕ ጋር እስካሁን ምንም አይነት ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት እንደሌለውም እየተነገረ ይገኛል። በአሁኑ ወቅት በሁለቱ ወገኖች መካከል ያለው ሁኔታ በንግግርና በዲፕሎማሲ ጥረት የተንጣለለ ይመስላል። ፕሬዝዳንት ትራምፕ በሚቀጥሉት ጥቂት ቀናት ውስጥ በሚደረጉ ንግግሮች ላይ ተመስርተው ቀጣዩን ውሳኔያቸውን እንደሚያሳውቁ የገለጹ ሲሆን ዓለም አቀፉ ማህበረሰብም የ5 ቀኑ ቀነ ገደብ ምን ውጤት ይዞ ይመጣ ይሆን የሚለው ነገር በጉጉት ይጠበቅ ይገኛል። በቀጠለው በመካከለኛው ምስራቅ ጦርነትም በአሁኑ ሰዓት ላይ ነዳጅ በአንጻሩ ለውጥ እንዳመጣም ተሰምቷል። ነዳጅ ከ$114 ወደ $97 እንደወረደም ተሰምቷል። በአሁኑ ሰዓት ላይ ይህ ቀውስ የሚቀጥል ከሆነ ዓለማችን የምትጨነቅና ካሰበችውን በላይ የምትቸገር ይሆናል። በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው ጦርነት ወደ 4ኛ ሳምንት ተቃረበበት በአሁኑ ወቅት ላይ ግብጽና
የጎረቤትና የባህረ ሰላጤ አገራትም ቀውሱን በዲፕሎማሲ ለመፍታት ከፍተኛ ጥረት እያደረጉም ይገኛሉ። ፕሬዚዳንት አብዱል ፈታህ አልሲሲ በሳውዲ አረቢያ፣ ኳታር፣ ኤሚሬትስና ባህሬን ያደረጉት ተከታይ ጉብኝትም አዲስ ቀጠናዊ ጸጥታ መዋቅር ለመዘርጋት ያለመ እንደሆነ ተገልጿል። ይሁን እንጂ ጦርነቱን የማቆም ውሳኔ በመጨረሻ የዋሽንግተን እጅ ላይ የወደቀ ሲሆን ፕሬዚዳንት ትራምፕ ጦርነቱን ስለማርገብ መናገራቸው የሰላም ጭላንጭል ያሳየ ቢሆንም እስካሁን ግን ግልጽ የሆነ መውጫ መንገድ አልታየም ተብሏል። ይህ ጦርነት ከዚህ ቀደም ከነበሩ ግጭቶች የተለየ የሚያደርገው በዓለም አቀፉ የኢነርጂ ገበያ ላይ እያሳረፈ ያለው ከፍተኛ ጫና እንደሆነ ተነግሯል። ኢራን የሆርሙዝ የባህር በር በከፊል መዝጋቷ በሁለቱም ወገኖችም የሚሰነዘሩ ጥቃቶችም የነዳጅ ዋጋን ሰማይ እንዲነካ አድርገውታል። በትራምፕ አስተዳደር ውስጥም በጉዳዩ ላይ ሁለት ተቃራኒ አመለካከቶች ያሉ ሲሆን አንዳንዶቹ የኢራን ወታደራዊ አቅም ሙሉ በሙሉ እንዲደመሰስ ሲወተውቱ፣ ሌሎቹ ደግሞ ጦርነቱ ወደማይወጡበት ማጥ ውስጥ ከመግባቱ በፊትም ዲፕሎማሲያዊ መውጫ መንገድ እንዲፈልጉም እየወተወቱም ይገኛሉ። ይህ በሆነበት በአሁኑ ሰዓት ላይ የግብጽ ስትራቴጂ ጥናት ማዕከል በወጣው ጥናት መሰረትም ጦርነቱ እንዲቀጥል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፍተኛ ግፊት እያደረጉ እንደሆነም ታውቋል። ኔታንያሁ የመካከለኛው ምስራቅ ገጽታ መቀየር የሚል ትልቅ ግብ ይዘው ቢነሱም ትራምፕ ግን የኢራን ኒውክሌርና ሚሳኤል አቅም በማዳከም ብቻ ሊረኩ እንደሚችሉ ይገመታል። በአሜሪካ ኮንግረስ ውስጥም ቢሆን ጦርነቱ ከ60 ቀናት በላይ እንዲቀጥል የሚደረገው ድጋፍ አነስተኛ ሲሆን የአሜሪካ ወታደሮች መሞት ደግሞ ጦርነቱን ተወዳጅነት የሌለው ያደረገው መጥቷል። በሌላ በኩል እንደ ግብጽ፣ ሳውዲ አረቢያና ቱርክ ያሉ ቀጠናዊ ኃይሎችም እስራኤል በቀጠናው ብቸኛ የበላይ ሀያል ሆና እንድትመጣ ስለማይፈልጉ ጦርነቱን ለማስቆም መካከለኛ ሚና እየተጫወቱ ይገኛሉ። የኢራኑ ፕሬዝዳንት መሱድ ፔሽኪያን በበኩላቸው በቅርቡ ባስተላለፉት የኢድና የአዲስ ዓመት መልእክትም ኢራን ከጎረቤቶቿ ጋር ግጭት እንደማትፈልግ የሚጠቁም ለ30 ዲፕሎማሲያዊ ንግግር አቅርበዋል። በሚቀጥሉት ጥቂት ቀናትም የሚታዩት ክስተቶችም ጦርነቱን ቆሞ ወደ ሰላም ንግግር ይመራል ወይስ ደግሞ ረጅም ጊዜ ጥቃት ወይም ደግሞ ለረጅም ጊዜ ግጭት ይቀየራል የሚለው የሚወስኑም ይሆናል። በአሁኑ ሰዓት ላይ ጦርነቱ በቀጠለበት በዚህ ጊዜ አሜሪካ የኢራን ደሴቶችን ለመቆጣጠር በዝግጅት ላይ እንደሆነችም ተሰምቷል። የኢራን አብዮት ዘብ አዛዥ ለመጨረሻ ጦርነት ዝግጅት መደረጉን አስታውቋል። በመካከለኛው ምስራቅ ያለው ውጥረትም አሁን ወደማይመለስበት ደረጃ ላይ ደርሷል። የአሜሪካ ጦርም በሺዎች የሚቆጠሩ የሰማይ ላይ ተዋጊ ጀቶችም ወደ ቀጠናው በማስገባት የጀመረ ሲሆን የኢራን ከፍተኛ መሪዎች ደግሞ አስፈሪ ማስጠንቀቂያ ሰጥተዋል። የቅርብ ጊዜ ዋና ተዋናይ ወታደራዊ እንቅስቃሴዎቹም የአሜሪካ ጦር በሆርሙዝ ወሽመጥ የሚገኙ ቱምቡ እንዲሁም ደግሞ አቡ ሙሳ የተሰኙ ስልታዊ የኢራን ደሴቶችን በኃይል ለመያዝ ኦፕሬሽን መጀመሩ ተዘግቧል። ይህ ካርክም የተሰኙ ነዳጅ ደሴት ላይ ላለመምታት እንደመለዋወጫ ሊያገለግል እንደሚችልም ታውቋል። የልዩ ኃይሉ ዘመቻ የዩኤስ ልዩ ኃይሎችም በኢስፋን የሚገኘው የኢራን ኒውክሌር ማዕከል በመቆጣጠር የበለጸገ ዩራኒየም ለማስወጣት የሚያስችል ዝግጅት እያደረጉ መሆኑን ተነግሯል። ለዚህም ሲባል ዘመናዊ ሄሊኮፕተር ወደ ቀጠናው ገብቷል። የኢራን አብዮት ዘብ ዋና አዛዥ ሞሰን ራዚ ትራምፕ መሰረተ ልማታችን ከነካ ያጸፋ እርምጃው በአይን ፋንታ ራስ እጅና እግር ይሆናል፣ አሜሪካንም ሽባ እናደርጋለን ሲሉም እጅግ ጠንካራ ዛቻ ሰንዝረዋል። ጠቅላይ ሚኒስትር ኔታንያሁ የካቢኔ አባላቱን በአስቸኳይ የስልክ ምክክር ጠርተዋል። ስብሰባው ከአሜሪካና ከኢራን ድርድር እንዲሁም ደግሞ ከሚቀጥሉ ወታደራዊ እርምጃዎች ጋር የተያያዘ እንደሆነ ይገመታል። ይህ የአሜሪካ ወታደራዊ ዝርጋታ ትራምፕ ለ5 ቀናትም የሰጡትን ፋታ ለዲፕሎማሲ ሳይሆን ኢራን በሁሉም አቅጣጫ ለመክበብና ቁልፍ የኒውክሌር ይዞታዎቿን ለመቆጣጠር የታሰበ የጦርነት ስልት መሆኑን ፍንጭ ይሰጣል። ኢራን በበኩሏ ሽባ እናደርጋለን ማለቷ በክልሉ የሚገኙ የአሜሪካ ጦር ሰፈሮች እንዲሁም ደግሞ የነዳጅ መስመሮች ላይ መጠነ ሰፊ ጥቃት ለመሰንዘር መዘጋጀቷን ያሳያል። ይህም የሚያመላክተው የመጨረሻው ሰዓትም እንደደረሰ ነው። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት የሚጀላቸው መጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ጊዜን ተመኘን።